ሰላም ጤና ይስጥልን። ይህ ሀበሻ አካዳሚ ነው። ዛሬም እንደተለመደው ከፍሬሽማን ኮርሶች ውስጥ አንዱ የሆነውን አንትሮፖሎጂን እናያለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እንዲሁም ለጓደኞቻችሁ ሼር በማድረጋችሁን እንዳትረሱ። እንዲሁም ሰብስክራይብ በማድረግ ቤተሰብ የሆኑ ዘንድ በአክብሮት እንጠይቃለን። ዛሬ አንትሮፖሎጂ ቻፕተሮች ውስጥ የመጀመሪያው ቻፕተር 1 ውስጥ የሚገኙ ሰብ ቻፕተሮች ሙሉ ለሙሉ በማየት ዩኒት 1ን ለመጨረስ እንሞክራለን። በዚህ ቻፕተር ውስጥ the first one is concept of and definition of anthropology እናያለን። በሁለተኛ ደረጃ historical development of anthropology እናያለን። and then the scope and subject matter of anthropology እናያለን። the unique feature of anthropology, what are the unique features that distinguish anthropology from other science የሚለውን እናያለን። and the misconception of anthropology እናያለን። አንትሮፖሎጂ ላይ ያሉ ሚስኮንሴፕሽኖች አንትሮፖሎጂን ሰዎች ምን ብለው ነው አንደርስታንድ የሚያደርጉት ወይም ሚስ አንደርስታንድ ያደረጉት የሚለውን እናያለን። በሌላ በኩል ሪሌሽንሺፕ ቢትዊን አንትሮፖሎጂ ኤንድ አዘር ሳይንስስ የሚለውን እናያለን ማለት ነው። and በስተመጨረሻ ኮንትሪቢዩሽን ኦፍ አንትሮፖሎጂ ቱ ዘ ሶሳይቲ የሚለውን እናያለን። from beginning, as I said earlier, the first subtopic states that the conceptual definition of anthropology የሚለውን እናያለን ማለት ነው። The conceptual definition of anthropology from it is etymologically term or development in meaning. The word anthropology derived from Greek word. Anthropology የመጣው ከግሪክ ወርድ ነው ማለት ነው። አንትሮፖስ ኤንድ ሎጎስ ከምንላቸው ከሁለት የግሪክ ወርዶች የመጣ ነው። አንትሮፖስ ማለት ሂውማን ማለት ሲሆን ሎጎስ ማለት ደግሞ ስተዲ ነው። ሶ ኢን ኢትስ ኢቲሞሎጂካሊ ተርም ወይም ከአመጣጡ ከስሩ ቃል አመጣጡ አንትሮፖሎጂ ማለት ስተዲ አባውት ሂውማን ካይንድ ነው ማለት ነው። ስለ ሂውማን ካይንድ የሚያጠና አንትሮፖሎጂ እንለዋለን ማለት ነው። ሌላኛው it study people their origin ስለ ኦሪጂናቸው ያጠናል። their development and their contemporary variation wherever የትም ሆነ መቼም they have been found on the face of earth እዚህ ላይ የተገኙት ሰዎችን their origin, how they develop, how they have their contemporary variation የሚለውን ያጠናላል አንትሮፖሎጂ ማለት ነው። and anthropology is the broadest discipline. Anthropology is broadest discipline because it concerns with all human both past and present, even about future ሁሉ ሊያጠና ይችላል። ፓስት ያጠናል፣ ፕሬዘንት ያጠናል፣ human behavior, system, material, possession, belief, lifestyle of people in their culture. So it is broadest in it is discipline እንላለን ማለት ነው። So it is the study of humanity. The study of humanity including prehistoric origin, contemporary human diversity. So it is the broadest and it is holistic in scope. በስኮፑ ደግሞ አንትሮፖሎጂ ሆሊስቲክ ነው፣ ቦርደስት ነው፣ ሆሊስቲክ ነው። አዘር ሶሻል ሳይንስ ከሌሎች ሶሻል ሳይንሶች ውስጥ አንትሮፖሎጂ በጣም ሰፊውና ሁሉን አጠቃሎ የያዘ ሳብጀክት ነው ማለት ነው። ለምሳሌ አሁን ሂስትሪን ብትወስዱ፣ ሳይኮሎጂን ብትወስዱ፣ ሶሺዮሎጂን ብትወስዱ ስለ አንድ ነገር ላይ ነው የሚያጠኑት። አሁን ለምሳሌ ሂስትሪ አርቲስዝንም ኢንዲኬትስ ኢትስ ስተዲ አባውት ፓስት ነው፣ ስላለፉ ነገሮች ነው የሚያጠነው። በት አንትሮፖሎጂ ኢዝ በጣም ቦርደስት ስለሆነ ኢትስ ስተዲ አባውት ፕሬዘንት፣ ኢትስ ስተዲ አባውት ፊውቸር ኤንድ ኢትስ ስተዲ አባውት ፓስት። ሶ ኢትስ ቦርደስት ኤንድ ኢትስ ሆሊስቲክ ኢን ኢትስ ስኮፕ ብለን እንላለን ማለት ነው። ሶ አንትሮፖሎጂ ሚንስ ሪዝን አባውት ሂውማን ኢትስ ሪዝኔብል ነው። በቃ ሪዝኔብል የሆነ ጥናት የምናካሄድበት ነው። or it is the study of science of human kind or humanity
በቃ ስተዲ ኦፍ ሳይንስ ነው። ኢትስ ሂዩማኒቲ ስለ ሂዩማኒቲ የሚያጠና ዋት ኢዝ አንትሮፖሎጂ ተብለን ስንጠነቅ ኢትስ አባውት ሂዩማኒቲ ብለን መመለስ እንችላለን ማለት ነው። ሌላኛው ሶሻል አንትሮፖሎጂ ነው። ሶሻል አንትሮፖሎጂ ኢትስ ኔም ኢንዲኬትስ ኢትስ ኮምፓራቲቭ ሶሺዮሎጂ ነው። ኮምፓራቲቭ ነው፣ ያነጻጽራል። ዊች ስተዲስ ቫስት ሬንጅ ኦፍ ሂውማን ሶሳይቲ ቫስት ሬንጅ የሆነውን ሂውማን ሶሳይቲውን in order to develop general theory about how societies work ሶሳይቲው እንዴት ይሰራል የሚለውን ጀነራል የሆነ ቲዮሪ ለማግኘት የሚረዳን የአንትሮፖሎጂ አይነት ሶሻል አንትሮፖሎጂ ብለን እንጠራዋለን ማለት ነው። and it tries to achieve understanding of culture, society, humanity through detailed study of community life from ground level supplemented by comparison. በቃ ይሄ ለምን ያግዘን? ስለ ሶሳይቲው፣ ስለ ካልቸር፣ ስለ ሁማኒቲ ለማጥናት ያግዘናል ማለት ነው አንትሮፖሎጂ። and its ultimate goal of anthropology is to develop an integrated picture of humankind. በቃ በሰው ላይ ኢንተግሬትድ የሆነ ትስስር ያለው እይታን ለመፍጠር ነው። በጣም it is to answer infinite number of questions, infinite የሆኑ number of በጣም ብዙ የሆኑ ኩዌሽኖችን ለመመለስ about all aspect of our existence under one umbrella ልክ እንደ አንድ የጥላ ከለላ በመሆን ሶሳይቲው ሊያነሳቸው የሚችሉ ሪዝኔብል የሆነ ምላሽ ሊሰጥ የሚችል አንትሮፖሎጂ ነው ማለት ነው። ሶሳይቲ በጣም ብዙ ጥያቄ ሊያነሳ ይችላል እና ለዛ ደግሞ ሊጠቅም ወይም ደግሞ ሊመልስልን የሚችለው አንትሮፖሎጂ ልክ እንደ አንድ አምብሬላ ሆኖ ሊከላከልልን ጥያቄዎችን ሊመልስልን የሚችል አንትሮፖሎጂ ነው ማለት ነው። አንትሮፖሎጂ ፕራይመሪ ሪፈር ቱ ካይንድስ ኦፍ ኢንሳይት ወይም አንደርስታንዲንግ አለው። አዝ ኤ ሳይንስ ሁለት የሆነ አንደርስታንዲንግ አለው ሞስት ኦፍ ዘ ታይም። አንደኛ ፕሮዲውስ ኖሌጅ አባውት ዘ አክቹዋል ባዮሎጂካል ኤንድ ካልቸራል ቫሪዬሽን በቃ አክቹዋል የሆነ ባዮሎጂካል እና ካልቸራል የሆነ ቫሪዬሽንን ኖሎጂ ይፈጥራል። ለምሳሌ ባዮሎጂካል ቫሪዬሽን ላይ ሴት ምን አይነት ፓርት እንዳላቸው ጡት ካላት ሴት ልንላት እንደምንችል ወይም ደግሞ ቀሚስ ሞስት ኦፍ ዘ ታይም ስትለብስ ያቺ ሴት ናት ባዮሎጂካሊ እና ደግሞ ካልቸራሪ ጀጅ አድርገን ኖሎጂ ክሬት አድርጎ ለምሳሌ ሁለት ስዕሎችን ብስል ብላክቦርድ ላይ አንድ ቀሚስ የለበሰ ሰው አንድ ደግሞ ሱሪ የለበሰ ሰው ብስል ቀሚስ የለበሰውን ሰው ማንም ሰው ቢሆን ሴት ናት ያ ፒክቸር ሴት ነው ሊለኝ ነው የሚችል። ለምን አእምሯችን ላይ ወይም ደግሞ ካልቸራሊም ሆነ ባዮሎጂካሊ ሆነ ላይም ባዮሎጂካሊ አይተንም ወይም ካልቸራሊ ሞስት ኦፍ ዘ ታይም በኢትዮጵያ ማህበረሰብ ሴቶች ቀሚስ እንደሚለብሱ እናውቃለን እና እሷ ሴት ናት ብለን ልንመልስበት የምንችልበት ምክንያት ነው። ይሄ እንደዚህ አይነት ምላሽ እንድንሰጥ አንትሮፖሎጂ ይረዳናል ማለት ነው። ሁለተኛው ኢኒቲስ ኖሌጅ ፕሮዳክሽን ኢት ኦፈር አንትሮፖሎጂካል ሜቶድ ኤንድ ቲዮሪ ቱ ኤክስፕሎር ያደርጋል። አንትሮፖሎጂ ኮምፔር ያደርጋል፣ አንደርስታንድ ኤንድ ሶልቭ ሶሳይታል ፕሮብለምስ ያደርጋል። አንትሮፖሎጂ ለዚህ ይጠቅመናል ማለት ነው። ኢን ሞር ስፔሲፊክ ተርም ኢት ኢዝ ኤ ሳይንስ ነው። ዋሬቨር አንትሮፖሎጂ ኤ ሳይንስ ነው። ኢንቨስቲጌት ዘ ስትራቴጂክ ፎር ሊቪንግ ዛት አር ለርንድ ሼርድ ባይ ፒፕል አስ ሜምበር ኦፍ ሂውማን ሶሻል ግሩፕ ኤግዛምፕል ካልቸር ይለናል። ኢንቨስቲጌት ያደርጋል ዘ ስትራቴጂስ ፎር ሊቪንግ ዛት አር ለርንድ ኤንድ ሼርድ የምንማረው ሼር የምናደርገው ሰዎቹ ሊማሩት የሚችሉ ሼር ላይ ያደርጉት የሚችሉትን አንትሮፖሎጂ ያጠናናል። ለምሳሌ ካልቸር ባህል ፎር ኤግዛምፕል ኢትዮጵያ ባህል ውስጥ ከሆኑት ውስጥ ፎር ኤግዛምፕል የሀመርን ባህል ብንወስድ የእነሱን ካልቸራቸውን ያጠናል ማለት ነው። እንዴት ነው ይሄ ምንድነው ለርንድ ካልቸር ለርንድ የሚሆን ነገር ነው። እንዴት ነው ሼርድ የሚሆንስ የሚለውን ሰዎቹ ለርንድ እና ሼርድ የሚያደርጉትን
ሶሻል ግሩፕ የሆነ ሂውማን ኢዝ ሶሻል ግሩፕ የሆኑ ሰዎች እንዴት ነው ለርንድ ኦር ሼር ሊያደርጉት የሚችሉ? ፎር ኤግዛምፕል ካልቸር አለ። ስለ ካልቸር ሪሊጅን ሊያጠና ይችላል። ስለ ሪሊጅን ሊያጠና ይችላል። ሃው ፒፕልስ አር ሊቭ ቱጌዘር የሚለው ሊያጠናልን የሚችል አንትሮፖሎጂ ማለት ነው። And it examines the characteristic that human being shared as member of one species. ምንድነው ሰው ከየት ነው የመጣው? ከሆሞሳፒያን ነው። and the diverse way that people live in different environment በቃ how people are live የሚለውን ያጠናልናል። እንደገና ሰው ከየት ነው የመጣው? it's a member of one species that is homo sapien የሚለውንም አንትሮፖሎጂ ያጠናልናል ማለት ነው። ለዚህ ነው ቅድም it is a broadest in its discipline and it's holistic ያልነው ማለት ነው። አጠቃሎ የያዘ ነው። and analyze it is homo sapien የሚለውን አየን። analyze the product of social groups አናላይዝ ያደርጋል። ሶሻል ግሩፖች ሊፈጥሯቸው የሚችላቸውን ነገሮች አናላይዝ ያደርጋል። ለምሳሌ ማቴሪያል ኦብጀክት አለ፣ ነን ማቴሪያል አለ፣ ማቴሪያል ካልቸር የምንላቸው ነን ማቴሪያል ክሬሽን ላይክ as I said earlier religion, belief, social value, institution, practice የምንላቸው ነገሮች አናላይዝ ያደርጋል ማለት ነው። ለዛም ነው anthropology is broadest in its discipline and it is holistic in its scope ያልነው ማለት ነው። The second subtopic is about it is historical development of anthropology. As we know is fairly recent field of study than other social science. ከሌሎች ሶሻል ሳይንሶች it is በቅርቡ የመጣ ፊልድ ነው ማለት ነው። it is the present shape give during the 20th century ነው። አሁን ያለንበት የአንትሮፖሎጂ በ21ኛው ሴንቸሪ አካባቢ ነው ይህን ሼፑን የያዘ ማለት ነው። originated the region we call west practical in 4 countries ፍራንስ ላይ፣ ግሬት ብሪቴን፣ ዩኤስኤ ኤንድ ጀርመኒ ላይ ነው ቢግን ያደረገው ተብሎ የሚታሰበው። ዌስት ከሪጅን እንለዋለን፣ ግን ሞስት ካንትሪስ ላይክ ፍራንስ፣ ግሬት ብሪቴን፣ ዩናይትድ ስቴትስ ኦፍ አሜሪካ ኤንድ ጀርመኒ ላይ ነው ማለት ነው። ሂስቶሪካሊ ስፒኪንግ ኢት ኢስ ኮልድ ኢሮፒያን ዲሲፕሊን ተብሎ ይጠራ ነበረ። ሂስቶሪካሊ ስፒኪንግ as it started from those countries and we know that those countries are European countries and by this historically speaking ኢሮፒያን ዲሲፕሊን ነው ብለን እንጠራው ነበር ማለት ነው። The present academic anthropology rooted in the idea and works of a great ancient medieval Greek and medieval Greek, Roman and Hebrew philosophers and social thinkers ናቸው። በቃ አይዲያን ክሬቲንግ ካደረጉት ውስጥ የመጀመሪያዎቹ ግሬት አንሸንት ኤንድ ሜዲቫል ግሪኮች ናቸው። ሮማን ኤንድ ሂብሪ ፊሎዞፈር ናቸው። የሮማን እና የእነዚህ የኢብራይስጥ ፈላስፋዎች እንደገና ደግሞ ሶሻል ቲንከሮች አንትሮፖሎጂን ከሩትድ አይዲያውን አምጠውታል ተብሎ ይታሰባል ማለት ነው። አስ ዲስቲንክት ፊልድ ኦፍ ስተዲ ኢት ዋዝ ቦርን ዲዩሪንግ ዘ 19th century out of intellectual atmosphere of enlightenment. As distinct field of it was born during the 19th century ላይ ነው። 19th century ላይ ቦርን ያደረገ ከየት ነው ቦርን ያደረገው? ኢትስ ኢንተሌክቹዋል አትሞስፌር ኦፍ ኢንላይትመንት ከኢንላይትመንት ጋር ማለት ነው። as I said earlier ይሄንን ሼፑን ኢትስ ፕሬዘንት ሼፕ was given during 20th century ብለናል። but the field was distinct field of study was distinct የሆነ ፊልድ ያገኘው during 19th century ላይ ነው ማለት ነው። it emerged as a profession late 1870 ላይ 1870 ላይ ነው ፕሮፌሽናል የሆነ ፕሮፌሽን ኢመርጅ ያደረገው ማለት ነው። the major input of its growth was the expansion of western colonial power ነው። ሜጀር ማለት ይሄ አንትሮፖሎጂ ለማደግ ሜጀር የሆነ ኢንፑት ፎር ኢትስ ግሮዝ ያደረገው ዘ ኤክስፓንሽን ኦፍ ዌስተርን ኮሎኒያል ፓወር ነው። ዘ ሪዝን ወዝ ይላል። ሪዝኖቹን እስኪ እናያቸው።
The colonial power desired to better understand the people living under colonial domination. ማለት እዚህ ጋር the expansion of western colonial power ነው። እነዚህ የምዕራባውያን ሀገር ማደግ ብዙ ነገሮች ላይ ኢንተረስትድ እንዲሆኑ ስላደረገ የአንትሮፖሎጂ ሳብጀክት ግሮዝ እንዲያደርግ አድርጓል። የመጀመሪያው ኮሎኒያል ፓወሮቹ ምን ብለው ያስቡ ወይም ነበረ? the people living under colonial domination, how we colonize the peoples under a colonial domination, በቀኝ አገዛዛችን ውስጥ እንዴት አድርገን በስራችን ውስጥ እንያዛቸው የሚለውን ለማወቅ ሲሞክሩ ስለነሱ ስተዲ ማድረግ ይፈልጋሉ። በዛን ሰዓት አንትሮፖሎጂን እየሰሩ ነው ማለት ነው በተዘዋዋሪ። there was no other field of study from social science than anthropology. ከአንትሮፖሎጂ የተለየ ሌላ ሶሻል ሳይንስ የሚያጠናላቸው የለም ነበር። to closely the colonized people and their culture, ስለ ካልቸራቸው ለማወቅ there was a subject, a social science subject, that's anthropology. There was no any other subject. So anthropologists of that time considered as colonial facilitators ተብለው ይታወቁ ነበር ማለት ነው። በዛን ሰዓት የነበሩ አንትሮፖሎጂስቶች የኮሎኒያል ፋሲሊታተርስ ብለን እንጠራቸው ነበር ማለት ነው። early western anthropologists mainly study small communities who were technologically simple society. early western anthropologists የሚያጠኑ study about small community ብለው ያስቡ ነበር። study about small community የሚሉትን ያጠኑ ነበር። በቴክኖሎጂካሊ ሲምፕል የሆኑ ሶሳይቲዎች፣ እነዛ ሶሳይቲዎች ዲፈረንት የሆነ ስም ነበራቸው። አንደኛው ትራዲሽናል ናቸው ብለው ያስቡ ነበር። ነን ኢንዱስትሪያላይዝድ ናቸው። ነን ኢንዱስትሪያላይዝድ ናቸው ወይም ደግሞ ሲምፕል ናቸው። ፕሪሚቲቭ ወይም ደግሞ ኋላ ቀር ናቸው ብለው ይጠሩ የነበሩ ሰዎች ላይ ነበር አንትሮፖሎጂስቶች ጥናት ማድረግ የሚፈልጉት ማለት ነው። ዌስተርን አንትሮፖሎጂስቶች and the cultural and social future of non-western world people were studied and documented by western anthropologists. ያው እንደሚታወቀው ዌስተርነሮች ቅድም እንዳልነው ኮሎኒያል ፓወር አላቸው። ሶ ካልቸራል ኤንድ ሶሻል ፊቸር ኦፍ ነን ዌስተርን ማለት በቀኝ ግዛት ውስጥ የወደቁ የዓለማችን ክፍሎች ስተዲድ ወይም ዶክመንትድ የሆነው ታሪካቸው በዌስተርን አንትሮፖሎጂስቶች ነበረ። this is called ethnography እንለዋለን ማለት ነው። ኢትኖግራፊ ኤንድ ኢትኖሎጂ የሚሉትን ተርሞች እስኪ ለማየት እንሞክር። ኢትኖግራፊ is the detailed study or description. Look, the detailed study or description of particular social culture group. ስለሆነ ነገር ዲስክራይብ የምናደርግ ሰው ነው። ፎር ኤግዛምፕል ስለ ሀገራችን ውስጥ ከሚገኙ ባህሎች ውስጥ ለምሳሌ ስለ ሀመር ባህል፣ የሀመር ባህል እኮ እንደዚህ ነው፣ እንደዚህ ነው። ሀመሮች በቆዳ ብዙም አይነት ልብስ እንደማይለብሱ፣ ሞስት ኦፍ ዘ ታይም ልብሳቸው የፍየል ቆዳ እንደሆነ፣ ጸጉራቸውን ምንድነው አሁን ላይ ዘመናዊ የሆነው የድሬድ አይነት አሰራር ነገር ግን ከሸክላ አፈር ሆኖ ያንን በመቀባት ጸጉራቸውን የሚፈትሉ፣ ከንፈራቸውን በጣም በሚያስፈራ መልኩ ተዘልዝለው ሸክላ ነገሮችን በማንጠልጠል የሚታወቁ እያልን ስለነዛ ዲስክራይብ ምናምን የምናደርግ ከሆነ ስለነሱ ገብተን እያየን የምንሰራ ከሆነ ኢትኖግራፊ እንለዋለን ማለት ነው። ኢትኖግራፊ ዲስክሪፕሽን። ኦኬ። ኤትኖሎጂ የምንለው ግን ኢትስ a comparative understanding and analysis of different social groups across time፣ በታይም ሊሆን ይችላል፣ በስፔስ ሊሆን ይችላል፣ ቤዝድ አድርጎ ሪትን ማቴሪያል ባይ ዲፈረንት ኢትኖግራፈርስ ማለት በተለያዩ ኢትኖግራፈሮች ሊጠና ይችላል። ምንም ቤዝድ ያደርጋል፣ አክሮስ ታይም ቤዝድ ሊያደርግ ይችላል።
ስፔስን ወይም ፕሌስን ቤዝድ ሊያደርግ ይችላል እና ኢትስ ኮምፓራቲቭ ነው። ቫሊዩ ጀጅመንት አይኖረውም። በእርግጥ ለምሳሌ የዚህ የሀመርን ባህልና የራያ ላይ ያለን ባህል የራያ ባህል እንደዚህ ሲሆን የሀመሮች ደግሞ እንደዚህ ነው። ኢትስ ጉድ ኢትስ ባድ እያለ አይሰጥም። ኮምፔር ኤንድ ኮንትራስት ኦንሪ ቫሊዩ ጀጅመንት አይኖረውም። በቃ ዲስክራይብ ማድረግ ሳይሆን ኮምፔር ኤንድ ኮንትራስት ወይም ደግሞ አንድ ባህል ላይ ስለ ሀመር ሊሆን ይችላል። ከዛሬ አልፎ አሁን የሀመር ማህበረሰብ ብንሄድ ናዊ ታይም ልብስ የሚለብሱ አሉ። ሶ አሁን ላይ ያሉትንና ታይማችንን ቤዝድ አድርገን ከዛሬ 100 ዓመት በፊት የነበሩ ሀመሮችን ኮምፔር ኤንድ ኮንትራስት ስናደርግ ይሄ ኢትኖሎጂ ጥናት እንለዋለን ማለት ነው እንጂ ቫሊዩ ጀጅመንት ሊሰጥ አይችልም። ኢትስ ጉድ ዘ ፓስት ዋዝ ጉድ ዘ ፕሬዘንት ኢዝ ባድ ብሎ ቫሊዩ ጀጅመንት ሊሰጥ አይችልም ማለት ነው። In Ethiopia profession, anthropologists have been studying culture and society on a more intensive level only since the late 1950s. The initial emphasis was ethnography ነው ይላል። ኢትዮጵያ ውስጥ ፕሮፌሽናል አንትሮፖሎጂስት studying culture and society on more intensive level በ1950ዎቹ አካባቢ ነው ኢትዮጵያ ውስጥ የጀመረው። The initial emphasis was on ethnography ነበር ማለት ነው። ስኮፕ ኤንድ ሳብጀክት ማተር ኦፍ አንትሮፖሎጂ የሚለውን እናያለን። the scope of anthropology as I said earlier, it's broadest in its scope. So the scope of and subject matter of anthropology, the breadth and depth of anthropology is very vast. በጣም ሰፊ ነው። በጣም ማለት ነው። breadth and depth of anthropology is very vast. It covers past ስላለፈው ነገር present አሁን ስላለንበት and even the future ያጠናል ማለት ነው አንትሮፖሎጂ። ለዛም ነው ቦርደስት ያለ in terms of spatial dimension anthropology study from Arctic very polar region to desert. በጣም ፖላር የምንላቸው በረዶማ ኢትዮጵያ ውስጥ ካሉ በጣም እስከ ዳሎን ድረስ በመውረድ ከዳሎን እስከ ዳሽን ሊያጠናልን ይችላል ማለት ነው አንትሮፖሎጂ። It also study from complex cities to hunter and gather survive in the forest. በቃ ፎሬስት ማጥናት ይችላል። ስለ በጣም ኮምፕሌክስ ስለሆኑ ከተሞች ከባድ ስለሆኑ ከተሞችም አንትሮፖሎጂ ማጥናት ይችላል ማለት ነው። ሰብጀክት ማተር ኦፍ አንትሮፖሎጂን ስናይ it covers all aspect of human way of life, culture as man live in the social group. በቃ all aspect of human life ለዛም ነው ቅድም ሆሊስቲክ ያለው ለዛ ነው። It conceptualize understanding similarities and difference between social society. ቅድም የተናገርኩት what is the similarity between the culture of Hamer pupils and Raya pupils? What is the difference and similarity between the culture of Raya people and the culture of Hamer people? And human relationship ያጠናል። ቫሊዩ ጀጅመንት የለም። it is study humanity with all aspect of existence and in it is all means of difference and similarity. Wherever human being there is always anthropological study. ሁሌም ቢሆን anthropological study አለ ማለት ነው። Therefore anthropologists have wide range and frequently highly specialized interest. በቃ ስፔሻላይዝድ የሆነ ኢንተረስት therefore anthropology have wide ranging and frequently highly specialized interest ሊኖረን ይገባል። they share common concerning trying to understand both connection within the society and between the society. within the society ማለት ቅድም አንድ ባህል ላይ ሀመር ባህል ላይ ታይምን ቤዝድ አድርገን within the society ማለት ታይምን ቤዝድ አድርገን እዛ ሶሳይቲ ላይ ያለውን ጥናት እናካሄድ
compare and contrast the difference and similarity ስናወጣ ምን እንላለን? it is within in the society ጥናት እያደረገ ነው። between the society ደግሞ ራያ people culture and ምንድነው ሀመር people culture study ብናደርግ between the society study ያደረገ እንላለን ማለት ነው anthropology. Okay, the fourth one is that the unique feature of anthropology. Anthropology is unique in the following from other field ነው። anthropology ከሌሎቹ ፊልዶች በሚከተሉት ይለያል ማለት ነው። የመጀመሪያው ስኮፕ ነው። it is scope as we said earlier ልክ መጀመሪያ ላይ እንዳለው it is interested in all human being and all aspects of human including family, life, marriage system, belief system, healthcare system, language, no place or time. It's too remote to escape the anthropologist's notice. All dimension of humankind is not outside anthropology attention. ማንኛውም humankind ከአንትሮፖሎጂ አቴንሽን ሊወጣ አይችልም። በስኮፑ it is broadest ነው። በጣም ብዙ ነገሮችን ነው የሚያጠናው። present, past and even about future ሁሉ ሊያጠና ይችላል ማለት ነው አንትሮፖሎጂ። ሁለተኛ አፕሮች ነው። በአፕሮቹ in terms of approach አንትሮፖሎጂ ሆሊስቲክ ነው ብለናል ቅድም። ሁሉን ነው የሚያጠቃልለው። ሪላቲቪስቲክ ነው፣ አንጻራዊ ነው and comparative ነው ብለናል ማለት ነው። ሆሊስቲክ in essence it is considered culture, history, language and kinship biological aspect to have complete understanding of the society. በሶሳይቲው ማያጠናው ነገር ሙሉን ጠቅለል አድርጎ ስለሚያጠና it's holistic ነው። when anthropology conduct a field work in a particular social group they study all aspect of the particular of the society ሁሉን ነው ሊያጠኑት የሚችል all aspect of particular to the society በቃ ሁሉን ስለሚያጠና ነው። ለዛ ነው it is ምንድነው ያለው holistic ነው ያለው። their political system, religion, culture system, norm, value, other social system of people under the study ሊጠቃለል ይችላል ማለት ነው። ሌላኛው relativistic ነው። explain a certain belief, culture, practice and other social aspect from its context. ስለ አንድ ባህል ካልቸር ማለት ነው ፕራክቲስ cultural practice or other social aspect from its context ምን ያደርጋል explain ሲያደርግልን relativistic ነው። ለዛ ነው explain ማድረግ ነው እንጂ does not make value judgment ማድረግ አይችልም። አንትሮፖሎጂ it is good it is bad ብሎ ጀጅ ማድረግ አይችልም ማለት ነው። ለዛ ነው ዩኒክ የሆነ ፊውቸር ያለው። አንትሮፖሎጂ is comparative, understand the difference and similarity across time and space, place across time and place difference እና similarity ሲያጠና past, present, tradition with modern እያደረገ ሲያጠና አንትሮፖሎጂ ሪላቲቪስቲክ ነው እንላለን ማለት ነው። ኤምፋሲስ ኦን ኢንሳይደርስ ቪው ኢሚክ እና ኢቲክ ይባላል። ይሄ give a great attention to how people perceive themselves and how they understand the world, how particular group explain their action or how they give meaning to their behavior and practice. ማለት አንትሮፖሎጂስት ካን ሰች ታይፕ ኦፍ ፐርስፔክቲቭ ኢሚክ ፐርስፔክቲቭ እንለዋለን ማለት ነው። ይሄን ኢሚክ ፐርስፔክቲቭ እንላለን። ኢንሳይደርስ ቪው ሉክ ኢንሳይደርስ ቪው ስለ አንድ እኔ ለምሳሌ ስለ ራሴ ካልቸር እኔ የኔ ካልቸር እንደዚህ ነው ብዬ ስናገር ኢትስ ኢንሳይደርስ ወይም ኢሚክ ፐርስፔክቲቭ ይባላል። ስለኔ ካልቸር ግን አውትሳይደርስ ቪው እንለዋለን። ያንን የዚህ ኦፖዚት ማለት ነው አውትሳይደርስ ቪው። ስለኔ ካልቸር ደግሞ ሌላ ሰው ሲጠየቅና ሲናገር እኔ ለምሳሌ የሌላ ሰው ካልቸር ስለ ሀመሮች ካልቸር የምናገር ከሆነ ኢሚክ ፐርስፔክቲቭ ሳይሆን ኢቲክ ፐርስፔክቲቭ እንለዋለን ማለት ነው። ዘ ኦፖዚት ኦፍ ኢሚክ ፐርስፔክቲቭ ኢቲክ ፐርስፔክቲቭ
ኢቲክ ፐርስፔክቲቭ እንለዋለን ማለት ነው። ሌላኛው ልዩ የሚያደርገው ሶስተኛው ሪሰርች ሜተድ ነው። ሪሰርች ሜተድ ኢት ኢዝ ዩኒክ ያደርገዋል። ሪሰርች ሜተዱን ስናይ ኢትስ ሃይሊ ዲፔንድ ኦን ኳሊቴቲቭ ሉክ ኳሊቲ ኖት ኳንቲቲ ኳሊቴቲቭ approach to understand the meaning behind human behavior. Its research strategy extended field work which requires spending a year or more with research participants ነው ማለት ኳንቲቲ አይደለም። ያው እንደምናውቀው ሶሻል ሳይንስ ነው እና ኳሊቴቲቭ አፕሮች ነው፣ ኳሊቲ ነው ላይ ነው ትኩረት የሚያደርገው ስለ ሂውማን ስለሚያጠና። it is research strategy extended field work which requires spending a year or more within research participants ነው ማለት ነው። it is method of data collection is participant observation ነው ማለት የፓርቲሲፓንት ኦብዘርቬሽን የምንለው ለምሳሌ ቅድም እንደጠቀስኩላችሁ ስለ ሀመሮች ባህል እኔ ሪሰርች መስራት ብፈልግ ፓርቲሲፓንት አድርጌ እነሱ የሚያደርጉትን አድርጌ እንደነሱ ራቁቴን መሆን ካለብኝ ሁኜ የፍየል ቆዳ መልበስ ካለብኝ ለብሼ የሚያደርጉትን እያደረኩኝ ፓርቲሲፓንት አድርጌ ኦብዘርቭ ማድረግ ነው። ኢትኖግራፊክ ወይም ኢን ኤ ዲፕስ ኢንተርቪው በቃ ኢትኖግራፊክስ ወይም ዲፕስ ኢንተርቪው መስራት ነው። ሌላኛው ሰዎችን እዛ ባህል ውስጥ ያሉ ሰዎችን እየጠየቅን ኢንተርቪው መስራት ነው ማለት ነው። ሶስተኛው ፎከስ ግሩፕ ዲስከሽን ኤንድ ላይፍ ሂስትሪ ነው። ግሩፕ ዲስከሽን ወይም ላይፍ ሂስትሪ ላይ አተኩረን ልንሰራበት እንችላለን ማለት ነው። ስለዚህ በሪሰርች ሜትሮ አንደኛው ፓርቲሲፓንት ኦብዘርቬሽን ነው። participant observation ethnographics in a deep interview focus on group discussion and life history የሚለውን በእነዚህ በሶስቱ ሪሰርች ይሰራል ማለት ነው አንትሮፖሎጂ። ሌላኛው ሚስኮንሴፕሽን አባውት አንትሮፖሎጂ ነው። አንትሮፖሎጂስቶች ምን አይነት ሚስ አንደርስታንዲንግ ስለ አንትሮፖሎጂ ሰዎች ምን አይነት ሚስ አንደርስታንዲንግ አላቸው አባውት ኔቸር ሳብጀክት ማተር ኤንድ ስኮፕ ኦፍ አንትሮፖሎጂ የሚለውን ለማየት እንሞክር። It studies that anthropology is limited to the study of primitive or small scale of society. ምን ብለው ያስባሉ ሰዎች? ፕሪሚቲቭ ወይም ባክዋርድ የሆኑ ሶሳይቲዎችን የሚያጠና ነው ብለው አንትሮፖሎጂ እንደዛ ኋላ ቀር የሆኑ ሰዎችን የሚያጠና ሳብጀክት ነው ብለው ሰዎቹ አንደርስታንድ ያደርጋሉ። ነገር ግን አንትሮፖሎጂ ቅድም እንደተናገርኩት ኮምፕሌክስ ስለሆኑ ሲቲስ ሊያጠና ሁሉ ይችላል። በእርግጥ ፕሪሚቲቭ ስለሆኑ ወይም ባክዋርድ ስለሆኑ ሶሳይቲዎችን በእርግጥ ሊያጠና ይችላል። ግን አንትሮፖሎጂ በዚህ ላይ ሊሚትድ የሆነ አይደለም ማለት ነው። ሌላኛው አንትሮፖሎጂ ስተዲ አባውት ዘ ሩራል ፒፕል ኤንድ ሩራል ኤሪያ ኦንሊ ሩራል ፒፕል እና ሩራል ኤሪያ ያጠናል ብለው የሚያስቡ አሉ። ይሄም ትልቅ ስህተት ነው። it is study about urban however there is urban anthropology that study urban life and urban culture as well as dynamics urban በጣም ዳይናሚክስ የሆኑ አርባኖችን ሁሉ ሊያጠና ይችላል እና እንደዚህ አይነት ሚስኮንሴፕሽኖች አሉ። wrongly considered as the study and analysis of fossil evidence. Look at fossil evidence ስለ ፎሲል ብቻ የሚያጠና ነው ብለው የሚያስቡ አሉ። ላይክ ሉሲ ለድቀሽ ምናምን አጽሞች አሉ ላይ እንደነሱ ወይም ደግሞ እነዚህ ስለ ቁሳቁሶች በቁፋሮ የተገኙ ቁሳቁሶች ስለነዛ ብቻ የሚያጠና ነው ብለው የሚያስቡ አሉ። ይሄ በጣም ትልቅ ስህተት ነው። ነገር ግን it is true አንትሮፖሎጂ ኢንተረስትድ ነው ማለት ያጠናል ስለነዚህ፣ ግን but not only ስለነዚህ ብቻ ያጠናል ማለት አይደለም። አንትሮፖሎጂ ኢንተረስትድ in the study of modern human origin ስለ ሞደርን human origin ያጠናል። this does not mean that anthropology is all about the study of human evolution ስለ human evolution ብቻ የሚያጠና ነው ማለት አይደለም። it is misunderstanding that the purpose of anthropology is to study and preserve the community far from development and their cultural practice in museum. The reality is anthropology supports those communities to empower themselves.
ሰዎቹ ለመከላከል አይደለም የሚያጠና። ሰዎቹ ከኋላ ቀር ኑሮ መውጣት አለባቸው ማለት አይደለም። እነሱን ከዛ ለመከላከል አይደለም አንትሮፖሎጂ የሚያጠናው። ራዘር ዛን አንትሮፖሎጂ ሳፖርት ያደርጋል፣ ሰዎቹን ኢምፓወር ያደርጋል፣ ዞስ ኮሚኒቲዎችን ኢምፓወር ያደርጋል ማለት ነው እንጂ አንትሮፖሎጂ ስለ እንደዛ ብቻ ያጠናል ማለት አይደለም። ዘ ሪሌሽንሺፕ ቢትዊን አንትሮፖሎጂ ኤንድ አዘር ፊልድ የሚለውን ስናይ አንትሮፖሎጂ በስኮፑ በአፕሮቹ ዩኒቲ ኦፍ አናላይዝ ኤንድ ሪሰርች ሜትድ ከሌሎች ሳብጀክቶች አንትሮፖሎጂ ኦቨርላፕ ዊዝ ኦል ስተዲስ አባውት ሂውማን ሶሳይቲ ያደርጋል። ነገር ግን ቅድም እንደተናገርነው ዩኒክ ያደርገዋል። በስኮፕ በአፕሮች ዩኒቲ ኦፍ አናላይዝ ኤንድ ሪሰርች ሜትድ አንትሮፖሎጂ ኢትስ ዩኒክ ያደርገዋል ማለት ነው። ኤንድ ዘ ላስት ዋን ዘ ኮንትሪቢዩሽን ኦፍ አንትሮፖሎጂ የሚለውን እናየዋለን ማለት ነው። ዋት ኢዝ ዘ ኮንትሪቢዩሽን ኦፍ አንትሮፖሎጂ ቱ ዘ ሶሳይቲ? ኢትስ ሃቭ መኒ ኤንድ መኒ ሶሳይቲ። ማንኛውም ተማሪ እያንዳንዱ አንዳንድ ነገር ቢዘረዝር በጣም ብዙ የሆነ ኮንትሪቢዩሽን አለበት። እዚህ ሞጁላችን ጋር ወይም ስላይዳችን ጋር ያለውን ስናይ ኮንትሪቢዩሽን ኦፍ አንትሮፖሎጂ ባይ ለርኒንግ አንትሮፖሎጂ ዋን ካን ጌት ፉል አንደርስታንዲንግ ኦፍ አዘር ካልቸር ኤንድ ሂዝ ኦር አወር ካልቸር። የኔ ካልቸር ምንድን ነው ብሎ ያውቃል። ስለ ሌሎች ሰዎች ካልቸርም ይረዳል ማለት ነው። ኢት ሄልፕስ ቱ አስ ቱ ቤተር አንደርስታንዲንግ ኦፍ አወርሰልቭ ባይ ስተዲንግ አዘርስ። የሌሎችን በማጥናት ስናጠና የራሳችንንም እንድናጠና ይረዳናል ማለት ነው። የኔ ካልቸር ከሌላው ሰው ካልቸር ምን አይነት ዲፈረንስ ነው ያለው፣ ምን አይነት ሲሚላሪቲ ነው ያለው የሚል ኢት ሄልፕ አስ ቱ አንደርስታንድ ሎጂክ ኤንድ ጀስቲፊኬሽን ባይንድ ግሩፕ ቢሄቪየር ኤንድ ካልቸር ፕራክቲስ። ሎጂካል ነው፣ ሪዝኔብል የሆነ ቅድም ብለናል እና እንደዚህ አይነት ምላሽም ጀስቲፊኬሽንም እንድናገኝ ያደርገናል ማለት ነው። ሜካስ አፕሪሺየት ካልቸር ዳይቨርሲቲ ኤንድ ቫሪያቢሊቲ። አፕሪሺየት እንድናደንቅ ያደርገናል፣ ካልቸሮችን እንድናደንቅ። ልዩነት ውበት ነው እንደምንለው የኢትዮጵያ ውስጥ በጣም ከ80 በላይ ካልቸር አለ፣ ብሔር ብሔረሰቦች አሉ እና የነዛን ካልቸር ማወቅ የእኛንም ካልቸር እና ከነዛ ያለውን ሪሌሽን ማወቅ አፕሪሺየት እንድናደርግ ያደርጋል። ኢትስ አቮይድ ሚስአንደርስታንዲንግ አቮይድ እንድናደርግ ያደርገናል። ኤንድ ኢትስ አቮይድ ሚስአንደርስታንዲንግ ኤንድ ኢት ሄልፕ አስ ቱ ፋይት አጌንስት ፕሪጃጅ ኤንድ ዲስክሪሚኔሽን። ስለ ዲስክሪሚኔሽን እና ጀጅ እንዳናደርግ፣ በቃ የአንዱ ባህል ከሌላ ባህል ይበልጣል፣ ኢትስ ጉድ ኢትስ ባድ የሚለውን ጀጅ እንዳናደርግ ያደርገናል። ራዘር ዛን ኮምፔር ኤንድ ኮንትራስት ኖዊንግ ዘ ሲሚላሪቲ ኤንድ ዲፈረንስ ቢትዊን አወር ካልቸር ኤንድ አዘርስ ኦር ቢትዊን ቱ ካልቸርስ ራዘር ዛን ጀጅ ከምናደርግ ይልቅ ቫሊዩ ጀጅመንት እንዳናደርግ ያደርገናል። ኤንድ ቱ ሄልፕ አስ ቱ አገንስት ኢትኖሴንትሪዝም። ስለ ኢትኖሴንትሪዝም ጋር ኢትኖሴንትሪዝም የሆነ ብሊፍ እንዳይኖረን ያደርጋል ማለት ነው። የኔ ካልቸር ከሌሎች ካልቸር ሱፔሪየር የበላይነት ነው የሚለውን አስተሳሰብ እንድናስወግድ አንትሮፖሎጂ ይረዳናል ማለት ነው። እሺ ይሄንን ይመስላል። ኮንትሪቢዩሽን ኦፍ አንትሮፖሎጂ ይሄን ይመስላል። በአጠቃላይ ስለ አንትሮፖሎጂ ዩኒት 1 ይሄን ይመስላል። ቪዲዮ ከተመቻችሁ ላይክ እንዲሁም ለጓደኞቻችሁ ሼር ማድረግ እንዳትረሱ። በተጨማሪ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑን። ስለተከታተላችሁን እናመሰግናለን። አንትሮፖሎጂ ፓርት 1 ይሄን ይመስላል። ፓርት 2ን በሚቀጥለው እንሰራለን። ስላዳመጣችሁኝ አመሰግናለሁ። እወዳችኋለሁ። ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ